የነበሩ ህዝቦች ድግምት የበዛበት ዘመን ነበር። ስለዚህም ድግምትን ዝቅ ሊያደርግ የሚችል ከድግምት በላይ የሆነ ትልቅ ተአምርን አላህ Subhanahu Wa Ta'ala ሰጣቸው ነብይነታቸውን ለማረጋገጥ። ነብዩ ሰለላሁ ዐለይሂ ወሰለም የመጡበት የአረቢያ ማህበረሰብ ደግሞ የሚኩራራበትና የሚደነቅበት የስነ ጽሁፍ ብቃቱ ነው። ለስነ ጽሁፍ ትልቅ ዋጋ ይሰጡ ነበር። ግጥሞቻቸው ሙዓለቃት የሚባሉ ነበሩ። በየዓመቱ ምርጥ ግጥሞች እጅግ በሚያከብሩት የካዕባ ግድግዳ ላይ እንዲሰቀል ይደረግ ነበር። አንዲት ግጥም አንድን ጎሳ ከፍ ልታደርግ ልትጥልም ትችላለች። በአንድ ግጥም አንድ ምሳሌ ላንሳ። አንፈኒል የዝሆን አፍንጫ የሚባል ስያሜ ያላቸው ጎሳዎች ነበሩ። እነኚህ ጎሳዎች ህብረተሰቡ ውስጥ ተንቀው ይታዩ ነበር፣ ዝቅ ተደርገው ይታዩ ነበር። ታዲያ አንድ ገጣሚ የስነ ጽሁፍ ብቃት ያለው አንድ ገጣሚ ከነሱ ውስጥ ወጣና በአንዲት ቤት ያንን ጎሳ እንዲከበር አድርጎታል። ምን አለ? ሁም አንፉን ወዱነሁም الأذناب فمن يساوي الأنف بالذنب አለ። እነሱ አፍንጫ ናቸው አለ። ከነሱ ውጭ ያለው ጎሳ በሙሉ ደግሞ አለ ጅራት ነው አለ። ማን ነው አፍንጫንና ጅራትን